ሰላም ሰላም ጤና ይስጥልኝ ውድ የቻናል የቤተሰቦች እንዴት ናችሁ? እጅግ በጣም ደስ የሚል የአርቲስት መስከረም አበራን ክርስትና የልጇን ክርስትና በተመለከተ አጠር ያሉ መረጃዎችን ይዤላችሁ ወደ እናንተ መጥቻለሁ። በመጀመሪያ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ እንድትከታተሉኝ በአክብሮት እጠይቃለሁ። አርቲስት መስከረም አበራ እጅግ በጣም ጎበዝና ታታሪ መስላ ሳይሆን ሆና የምትተውን ተዋናይት ናት። ሁላችንም እንደምናውቃት ማለት ነው። አርቲስት መስከረም አበራ በደንብ ያስተዋወቃት ከዚህ በፊት የምትታወቅ ቢሆንም እጅግ በጣም ያስተዋወቃት ግን ተከታታይ ኢቢኤስ ላይ ሐሙስ ከምሽቱ 3 ሰዓት ላይ የሚያቀርቡት ሲትኮም ማለት ነው ከበስንቱ ጋር ሆና ሂሩቴ ሆና የምትሰራውን ሲትኮም ወደ ህዝቡ በደንብ ሊያቀርባትና ሊያስተዋውቃት የሆነ ሲትኮም እንደሆነ እሷም ትናገራለች። አርቲስቷ ግን ትወናዋ ላይ ማስታወቂያ ላይም ስትሰራ ብቃቷ እጅግ በጣም የሚያስገርምና የሚያስደንቅ ብቃት ያላት ተዋናይት ናት። በትናንትናው ዕለት ሞቅና ደመቅ ያለ ክርስትና የልጇ ክርስትና ነበር ማለት ነው። እጅግ በጣም ነው ደስ የሚለው። ሂሩቴ እንግዲህ እንኳን ለዚህ ያበቃሽ ማለት እንወዳለን። አርቲስት መስከረም አበራ በድጋሜ እንኳን ደስ ያለሽ እያልን የስራ ባልደረቦቿ በሙሉ ደስታቸውን ገልጸውላታል። በጣም ነው ደስ ያላቸው፣ እሷም በጣም ነው ደስ ያላት። ክርስትናውም እጅግ በጣም የሚያምርና ውብ ነበረ ማለት ነው። እንኳን ለዚህ ያበቃሽ እያላችሁ የምትወዷት አርቲስት መስከረም አበራን የምትወዷት ሁላችሁም ፍቅራችሁን በኮሜንት ላይ ግለጹላት። ቅንና ውብ የሆነች አርቲስት እንደሆነ የሁሉም የኢትዮጵያ ድፍን ሕዝብ እንደሚወዳት አልጠራጠርም። እናም በትናንትናው ዕለት የልጇን ክርስትና በጭፈራ እንዳሳለፈችው ይታወቃል። እንኳን ለዚህ ያበቃሽ እንኳን ደስ ያለሽ ማለት ሁላችንም እንወዳለን። እንግዲህ ሂሩቴ ተነስታለች ማለት ነው። ክርስትናዋን አስነስታ ወደሚቀጥለው ወደ ተከታታይ የኢቢኤስ ሲትኮሟ በድጋሚ እናያታለን። እንኳን ለዚህ ያበቃሽ እንኳን በአዲስ መልኩ መጣሽ እያልን አሁንም እንደምንቀበላት ባለሙሉ ተስፋ ነኝ። ሁላችሁም ደስታችሁን ግለጹላት ማለት እንወዳለን። መልካም የእናትነት ዘመን ይሁንልሽ እያልን እንሰናበታለን ማለት ነው። መልካም ጊዜ